አዲስ ሰበር ዜና ወጥቷል። ይህ ሰበር ዜና ምንን ያመለክታል የሚለውን በቀጣይ እናየዋለን። ዜናው የመጣው ከፕሮፌሰር ክንደያ ገብረ ሕይወት ነው። የጦርነት ናፋቂዎች የሰላሙን ጭልንጭል እያጠፉት ነው በማለት ጀምረውታል። ሙሉ መልእክታቸውን ከዚህ በመቀጠል እናሰማችኋለን። የሰላም ስጋትና የፖለቲካው ትንቅንቅ ከፕሮፌሰር ክንደያ ገብረ ሕይወት ለተሰነዘረው ጠንካራ ማስጠንቀቂያ ማብራሪያውን እንደሚከተለው አቀርብላችኋለሁ። በትግራይ ክልል አንጻራዊ ሰላም ሰፍኖ በቆየባቸው ያለፉት ወራት ውስጥ በዛሬው ዕለት የፖለቲካውን ድባብ በእጅጉ ያናወጠ መግለጫ ተደምጧል። የስምረት ፖለቲካ ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረ ሕይወት የህወሓት ማዕከላዊ ኮሚቴ በቅርቡ ያሳለፈውን ውሳኔ ተከትሎ ያወጡት መግለጫ በክልሉ ላይ ያንዣበበውን አዲስ የውጥረት ደመና አመላካች ሆኗል። ፕሮፌሰር ክንደያ በወጡት በዚህ መግለጫ በክልሉ የሚንቀሳቀሰው እና ወንጀለኛ ሲሉ የጠሩትን ቡድን ድርጊት በጽኑ አውግዘዋል። እንደ እሳቸው ገለጻ ይህ ቡድን የ2012 ዓ.ም የክልል ምክር ቤትን በድጋሚ ለመመለስና አሁን ያለውን ክልላዊ አስተዳደር ለማፍረስ እያደረገ ያለው ጥረት ፕሪቶሪያውን የሰላም ስምምነት በግልጽ የሚጥስና የህዝቡን የሰላም ተስፋ አደጋ ላይ የሚጥል ነው። በተለይም በቡድኑ ከጎረቤት ሀገራት ጋር እያደረገ ያለው ህገወጥ ግንኙነት ቀጠናዊ ስጋትን እንደሚጋብዝ ፕሮፌሰሩ በአጽንኦት ጠቁሟል። የዘገባው ዋነኛ ማስጠንቀቂያ የሆነው በብዙዎች ዘንድ የመነጋገሪያ አጀንዳ ሆኖ የሰነበተው የፕሮፌሰሩ ንግግር ግን እንዲህ የሚል ነበር። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም። ይህ አባባል በክልል ውስጥ ያለውን የስልጣን ሽኩቻና የህዝቡን ስጋት ቁልጭ አድርጎ የሚያሳይ ሆኗል። ፕሮፌሰር ክንደያ ጨምረው ይህ የጦርነት አባዜ የተጠናወተው ቡድን በህግ ተጠያቂ ሊደረግ እንደሚገባና ሰላም ወዳድ የሆኑ ወገኖች ሁሉ ይህንን አደገኛ እንቅስቃሴ ሊያወግዙ እንደሚገባ ጥሪ አቅርበዋል። በአሁኑ ወቅት በትግራይ ያለው ደካማ ሰላም ወደ ዘላቂ መረጋጋት ይሻገራል ወይስ በእነዚህ አዳዲስ የፖለቲካ ውሳኔዎች ሳቢያ ወደ ቀድሞ ቀውስ ይመለሳል የሚል ጥያቄ የብዙዎች ስጋት ሆኖ አሁንም ድረስ ቀጥሏል። በክልሉ የሚታየው ቁርጠኝነት የታከለበት ተቃውሞ በቀጣይ ቀናት ለሚኖሩ የፖለቲካዊ አሰላለፎች አዲስ አቅጣጫ ሊሰጥ እንደሚችል ይጠበቃል። በተጨማሪም አዲስ መረጃዎች ሲወጡ ወዲያውን የምናሳውቅ ይሆናል። የእኛን የዩቲዩብ ቻናላችን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን።